صلوا على النبي. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما نافعا متقبلا. اللهم أخرجنا من ظلمات الوهم والجهل إلى نور العلم والفهم. الله ይሄን ኒዕማ ስላሳየን ሁላችንም አንዴ አልሐምዱሊላህ እንበል። አልሐምዱሊላህ الذي بنعمته تتم الصالحات። በዚህ ክረምት ለዲን ብለው አባትናት ይሄ ሁሉ የሚወዱትን ልጆች እዚህ መድረሳ ያስገቡ በሙሉ በልጆቻቸው በዱንያ አኺራ የሚደሰቱ አላህ ያርጋቸው። እስካሁን ድረስ ብዙ ምክር ሰምተናል። አንድ አጂብ የሆነ ቂሳ ለሂዳያ ሁላችሁም መቼም እዚህ ያላችሁት ልጆቻችሁ የሂዳያ መንገድ የዲን መንገድ እንዲይዙልን እንፈልጋለን። ሁሉ አባት አላህ የሚይዘው አላህ ያርግልን። ሁላችንም ያለብንን ነገር መወጣት አለብን። የ10 ዓመት ታዳጊ ልጅ ነው። የስንት ዓመት? 10 ዓመት። ሁሌ መስጂድ ይሰግዳል ሰላት። የዚህ ልጅ ጠቢዓው ኢማሙ ወለዷሊን ሲል ከሰዎቹ ተነጥሎ አሚን ብሎ ይረብሻል። ኢማሙ ታገሱ። አንድ ቀን መግሪብ በኋላ ሰብር አሳጣቸው። ረብሻው ማለት ነው። አሚን ጮሆ ተነጥሎ ማለት ነው። ያዙትና በቁጣ ለምንድነው የምትረብሸው አሉት። አንተ ለምን ተነጥለህ አሚን ትላለህ ከሰው ሲሉት፣ ያ በልጅነት ፊቱ እንባ ባዘለው አይኑ እኔ አለ ቤታችን የመስጂዱ ጎረቤት ነው አለ። አባቴ ሰላት አይሰግድም፣ እኔ ጮክም ብለው አለ። ድንገት አባቴ ድምፄን ሰምቶ ሰላት ይሰግዳል ብዬ ነው ደስ ብሎታል። ያኔ ኢማሙ ተንቀጠቀጠ። ኢማሙ አፋቸው ተያዘ፣ መልስ አጡ። ሰፈሩን ሰው አጠያይቀው የአባቱ ቤት ሄዱ። አባቱ ቤት ሄደው ልጁ መስጂድ የሰራውን ሲነግሩት አባቱ እንባው ፈሰሰ። ተውበት አረገ፣ የሰላት ሰው ሆነ። አንድ ሼኻችን ተፍሲር ሼኻችን ሼኽ አሕመድ ረሕመቱላሂ ዐለይህ አንዱ ፈረንጅ አግብቶ ነበር አሉ። ሚስቱ ሙስሊም አይደለችም፣ ውጭ አገር። አሁን አባት ብዙ ዲን ማስተማርም አይችልም። ልጁ ትንሽ ሲያድግለት እንዲህ ይዘው ነበር አሉ። እንዲህ ሁለት እጁን ይዞ ዩ አር ሙስሊም፣ አንተ ሙስሊም ነህ ይለዋል እያለቀሰ አባት። አንተ ሙስሊም ነህ፣ አንተ ሙስሊም ነህ ይለዋል። የአባት ኢኽላስን አላህ ያያል። ይህን እያለው አባት ወደ አኺራ ይሄዳል። ልጁ ሙስሊም አይደለችም፣ እናቱ በኩፍር ያድጋል፣ ትምህርት ይጨርሳል። ጨራርሶ ወደ ቱርክ ሀገር ይሄዳል ለሓጃ። ቱርክ ላይ መንገድ ላይ የሄደ አዛን ይባላል። ቱርክ የሄዳችሁ ሰዎች ታውቁታላችሁ። በጣም አዛናቸው ያምራል። አላሁ አክበር አላሁ አክበር ሲሰማ ምንድነው ይሄ ጥሪ ብሎ ይጠይቃል። እነዚህ ሙስሊሞች ናቸው፣ አሁን ሰላት ሰዓት ደርሶ ለዛ ነው አዛን ያሉት ሲል ያ የአባቱ አንተ ሙስሊም ነህ እያለ እንዲገፋው የነበረ ፊቱ ላይ ቁጭ አለበታል። አላህ ሰዓዳ ይጽፍለት። ለካ እኔ ሙስሊም ነኝ አለ፣ እናቴ አታላይ ነው ብሎ ወደ እስልምና ተመለሰ። ይህን ሁሉ ያመጣሁት ልጅ ሳሊሕ የሚሆነው በጩኸት አይደለም፣ በመምታትም አይደለም። እዚህ ዘመናችን ያ የድሮው አለቀ። አባት ቢገርፈን ተመልሰን እጅ የምንስመው አጎት ጋር ቢሄድ የሚመልሰው ያ ዘመን ላይ አይደለም። አሁን ፍቅር ይፈልጋል፣ መሐባ ይፈልጋል፣ አላህ ፊት ሌሊት ማልቀስ ይፈልጋል። ሰለፎች ሌሊት ተሐጁድ እየሰገዱ እርስ ድረስ የሚጣፍጥ ምግብ መብላታችን ትዝ አይለን። ቁርአን ጀምረን ከጨረስን በኋላ ነው የእናታችንን ድምፅ የሰማን።
ዲን ነቢዩ ጥርሳቸው የረገፈበት ደም ያፈሰሱበት ከመካ ወደ መዲና የተሰደዱበት ሰሓባዎች መካ ያግለት ላይ ሸሂድ የሆኑበት ዲን እኮ ነው ይሄ ቁርአን። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዓላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዓረቢይን ሙቢን። ፈሊሃዛ አንድ ዱዓ አሁን ዑለማዎች የሚሰጡት ዱዓ አለ። ይሄ ለወላጅ ለአባት እናት ዛሬ የምሰጣቸው ስጦታ ነው። ትጽፉታላችሁ። አጭር ዱዓ ነው። ሁሌ ሌሊት ላይ ዱዓ የምታረጉት ሐረም አላህ ሲወፍቃችሁ እንደዛው ሐረም ስልትዝ አለ እንዲህ ክረምት ሲዘጋ ከአባ አጠገብ አላህን ለምንላቸው ዘይነብዩን አገር እናሳያቸው። ቀልባቸው ላይ ዲን መሐባ ይገባል። ይሄ ዱዓ ሁላችንም ቴሌግራም ላይ ኢንሻአላህ ይልኩላችኋል። ሰሉ ዐለ ነቢይ። ፋኢደቱን ሊሰላሒል አውላድ ልጆች ሳሊሕ እንዲሆኑ ዱዓው አንድ ላይ የምንለዋለን። እዚህም አላህ ይሁላ እንግዲህ የዛሬ የተሰበሰበ ሰው ስንት የአላህ ሰው ይኖራል እዚህ ውስጥ። በአንዱ ሰበብ እንኳን ሁላችን ልጆቻችን አላህ ሰዒድ እንዲያረግልን። አላሁማ ባሪክ ሊ ፊ አውላዲ ወላ ተضረሁም ወወፊቅኒ ወኢያሁም ሊጣዓቲከ ወርዙቅኒ ቢረሁም። አላህ ይወፍቀን። እንደዛው ዱዓ ማድረግ አንዱ ይሄ ነው ትልቁ። ሁሌ ማታ ማታ ለልጆቻችን ዱዓ ማድረግ አደራችሁን ለአላህ ብላችሁ ልጆቻችሁን አትራገሙ። ልጅ አይረገምም። ለልጅ ዱዓ ነው የሚደረገው። ለልጅ ዱዓ ነው የሚደረገው። ዱዓ ከሳሊሖችም ዱዓ ውሰዱ። ትልቅ ዓሊም ስታዩ፣ ትልቅ ሰው ስታዩ ልጆቻችሁን ወስዳችሁ እስኪ ዱዓ አድርጉላቸው። እነዚህ አቂባቸው እንዲያምር። ሶስተኛ እነሱ እንዲስተካከሉ እኛ መስተካከልም አለብን። ቁርአን ላይ ወካነ አቡሁማ ሳሊሓ ሰባተኛው አያት ላይ ለሱ ተብሎ እስከ ሰባተኛው ዘር ተጠበቀ እኮ። ሰባተኛው ልጅ አባትና ሰላት ላይ ቤት ላይ መበርታታቸው አንድ። በተለይ ሰላተል ጀማዓ መሰገዱ፣ ቤት ላይ ቁርአን መቀራቱ፣ ቤት ላይ አዝካር ሰባሕ ወልመሳ። ይሄው የደስታ ቤት ከፈለጋችሁ አዝካር ሰባሕ ወልመሳ የጠዋትና የማታ ዚክር። እንደዛው ተዕሊም ማታ ማታ የነቢዩን ሐዲት። በዚህ ቅሳ ጨርሰዋለሁ፣ ንግግሬን አላረዝምባችሁም። አውሮፓ አገር ላይ አንድ እናት ናት። አላህ እንደዚህ አይነት እናቶች አላህ ያብዛል። ይኸው ለዲን ብለው ልጆቻቸው የሚሰጡ እናቶችን አላህ ያብዛል። ለልጇ ሁሌ ሐያተ ሰሓባ ትቀራለታለች። ቤት የሰሓባዎችን ታሪክ ድሮ እናቶች ሲነግሩን እኮ እንዲሁ ነበረ። በእናቶቻችን ዘመን የድሮዎቹ ቲቪ ሳይኖር ከኢሻ በኋላ የአንድ ነቢይ ቂሳ ይነገራል። ከዛ መተኛት ነው። ጭንቅላቱ ላይ የሚዞረው የአንቢያ የአስፍያ የአትቅያ የአውልያ ቂሳ ነበረ። ለሃዛ ልጁ እነሱም መሆን ይከጅላል። ሁሌ ሐያተ ሰሓባ ነው የምትቀራለት። ቀልቡ ላይ የሰሓባዎች ፍቅር ሞላ። ልጁ ጀግና የሐቅ ታሪክ ነው። ሌላው እኮ ውሸት እኮ ነው። የውላ ሙሰልሰል ፊልም ምኑ ኪታብ ውሸት ታሪክ እኮ ነው። እነዚህ እኮ ረዲየላሁ ዐንሁም የተባሉ እኮ ናቸው። ረዲየላሁ ዐንሁም ወረዱ ዐንሁ። ልጁ ትምህርት ቤት ይሄዳል። አስተማሪ እዛ ውጭ አገር ይጠየቃል። ተማሪው ገና ከልጅነቱ ምን መሆን ትፈልጋለህ ይባላል። ያኔ ከመጀመሪያው መስመሩን አስተካክሎ እንዲሄድ ዓላማው ምን መሆን ትፈልጋለህ? ፓይለት መሆን። አንተ ምን መሆን ትፈልጋለህ? ዶክተር መሆን። አንተ ምን መሆን ትፈልጋለህ? ኢንጂነር መሆን። አንተስ እያለች አስተማሪዋ ደረሰች ልጁ ጋር። ምን መሆን ትፈልጋለህ አለችው። ሰሉ ዐለ ነቢይ። እኔ ሰሓባ መሆን ነው የምፈልገው አለ። በሐያቷ ሰሓባ የሚል ስም ዛሬ ነው የሰማችው። ምንድነው ሰሓባ? ይኸው እናቴ የምትቀራልኝ ቂሳ አለ ቤት። ቀጥታ ለእናት ይደወላል ከትምህርት ቤት አስተማሪዋ። ተማሪዎች ምን መሆን ትፈልጋላችሁ ስንላቸው የሚታወቅ ነገር ተናገሩ። ልጅሽ የሆነ ነገር ብሏል። ዳዒ አይደለች እናት። ዳዒ እኮ ትንሽ ሰበብ ነው የሚፈልገው ዳዕዋ ለማድረግ ትንሽ ምክንያት። ቤት ትመጫለሽ አለች። ቤት ነይና ልንገርሽ አለች። መርሐባ አለች። ሰዓዳ ሲጽፍላት መጣች አስተማሪዋ። ሻህ ያቀረበች ሁሉ ነገር ካጨለሰች በኋላ መርሐባ ምንድነው አለቻት። ይሄ ሰሓባ የሚባል ነገር። አላሁ አክበር። ሰሓባ ማለት ሰሓባን ለመንገር ነብዩ መንገር አለብህ መጀመሪያ። ሰሓባ የሆኑት በነብዩ ሰበብ የነብዩ እንዲህ ነበሩ
በዚህ ዘመን እንዲህ የነበሩ እገሌ የሚባሉ እንዲህ የሚባሉ ስትል በሐያቷ ሰምታ ማታቀው ቀልብ የሚነካ ታሪክ ሰማች። አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ሰለመች አሉ። አይ የእናት አያቸው የእናት ጁህድ አያቸው።